ከበጎቹ ጋራ ስለታረደብሽ ምንድራዬ ልባ እግዚአብሔር ያስብሽ እግዚአብሔር ያጽናናሽ እንባሽን ያብሰው ቤተ ክርስቲያን ሆይ እስከ መጨረሻው ከአገርሽ ለመድረስ ከበጎቹ ጋር ስለታረደብሽ ምንድራዬ ልባ እግዚአብሔር ያስብሽ ስለ ጌታ ፍቅር ማኅተሟን ይዛ አክሊል ተቀዳጀች በደሙ ከዋጃት ከክርስቶስ ጋር እኖራለሁ አለች። የእውነት ሰማዕትነት ሲመጣ በጋድ ይሻሙ ነበረ በእሳቱ ለመንደድ ዛሬ በእኛ ዘመን ሰማዕታት ተሻሙ አክሊሉን ለመውሰድ ከሁሉ ቀድሞ የተክለ ሃይማኖት የክርስቶስ ሰምራ ሕፃናት ተነሱ በመሞት ሕይወትን ከእግዚአብሔር ሊወርሱ እግዚአብሔር ያጽናናሽ እንባሽን ያብሰው ቤተ ክርስቲያን ሆይ እስከ መጨረሻው ከአገርሽ ለመድረስ ከበጎቹ ጋር ስለታረደብሽ ምንድራዬ ልባ እግዚአብሔር ያስብሽ አሕዛብ አትድከም በመግደል አትዘልቅም ነፍሰ ገዳይነት አሸንፎ አያውቅም በበደል ጭካኔ የሰውን ልጅ ማረድ እጅግ የበዛ ነው። ከሃይማኖት መንገድ ዘሎ እግዚአብሔር ያጽናናሽ እንባሽን ያብሰው ቤተ ክርስቲያን ሆይ እስከ መጨረሻው ከአገርሽ ለመድረስ ከበጎቹ ጋር ስለታረደብሽ ምንድራዬ ልባ እግዚአብሔር ያስብሽ ይህች ቤተ ክርስቲያን የተገነባችው በደም ስለሆነ በሞት ሕይወት ሊያገኝ ክርስቲያን ታመነ ምድሪቱ ለእግዚአብሔር የተቀደሰች ናት። ሕዝቧም ሊሆን ቀርቧል እንደ በግ መሥዋዕት የትንቢት ፍጻሜ ሆኖባቸውና በእሳት አቃጠሏት እንደ ምድረ በዳ ብትናወጥ እንጂ ከቶ አትጠፋምና በደሙ ያነጻት እግዚአብሔር ነውና ብትናወጥ እንጂ ከቶ አትወድቅም።
ይስጥልን። ቤተ ክርስቲያን ግን ትኖራለች። እግዚአብሔር የእሷ ያደረገን አምላክ ስሙ የተመሰገነ ይሁን። አሁን ደግሞ እያጨበጨብን በእርጋታ እልል እያልን እያጨበጨብን አንድ ላይ እንዘምራለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር በሰማይ በመላእክት በምድር በደቂቀ አዳም ዘንድ እንዲሁም በፍጥረታት ሁሉ የተመሰገነ ይሁንና ክቡር መምህራችን መጋቤ ሐዲስ ሰናይ የመካነ ሰላም ሰሚት መድኃኔዓለም ቤተክርስቲያን ስብከተ ወንጌል ኃላፊ፣ ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የሰንበት ትምህርት ቤት መዘምራን ወመዘምራት፣ ምዕመናን ወምዕመናት፣ አይርጎ ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? አሜን። አምላካችን የልዑል እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ
የጥንት የቤተክርስቲያን ሊቃውንት ስለ ቅድስት ቤተክርስቲያን ልዕልና ክብር እንዴት እንዳስተማሩ ከነሱ ብዙ ቃላት አንዱን ርዕስ አድርገን መርጠን ከመጽሐፍ ቅዱስ ጋር በማዛመድ በማገናኘት የመጻሕፍት ሁሉ አባት መጽሐፍ ቅዱስ ነውና ዋናው ምስክሩ መጽሐፍ ቅዱስ እንደሆነ ቃል በቃል ወደምትሰሙት ቋንቋ እየተረጎምን እንማማራለን። ዳይጸ ቃል ብንናገር በሁለቱም ቋንቋ በግዕዝም በአማርኛም እየታረምን እየተስተካከል እንማማራለን። ለአባቶቻችን ምስጢሩን የገለጸ አምላክ ለእኛም እንዲገልጽልን ቅዱስ ፈቃዱ ይሁንልን። የዛሬውን ትምህርት ለመማማር በጣም የተረጋጋ አእምሮን ይጠይቃል። እዚህ ሕፃናትን ሰብሰብ አድርጋችሁ ያዟቸው። በምድር ያለች በሉ ተው ተናገሩ። በምድር ያለች የእግዚአብሔር ገነት። በምን ያለች? የማን ገነት? የእግዚአብሔር ገነት። ይህን የተናገረው ቅዱስ ሳዊሮስ ዘስሙናይ። ተመሳሳይ ስም ሲኖር በተሾሙበት ሀገር ይለያሉ። ሳዊሮስ ዘአንጾኪያ፣ ሳዊሮስ ዘቂሳርያ፣ ሳዊሮስ ዘስሙናይ። ይህ ሳዊሮስ ዘስሙናይ ነው የሚባለው ሊቅ ትውልድ ሀገሩ በግብፅ ነው። በ9ኛውና በ10ኛው መቶ ክፍለ ዘመን መካከል የተወለደ በዚያን ዘመን ታላላቅ የቤተክርስቲያን ሊቃውንት ከሚባሉት መካከል አንዱ ነው። በሌላ አነጋገር አሁን የምንማማረው መጽሐፍ ከተጻፈ 1000 ዓመት አልፎታል። ወደምትሰሙት ቋንቋ የተተረጎመው ግን በ2014 ዓመተ ምህረት ነው። ይህን በደንብ መገንዘብ ያስፈልጋል። ሰው የተወሰነ መጽሐፍ አንቦ ብዙ መጽሐፍ ያነበኩ ይመስለዋል። ከተጻፉ 1600 ዓመት የሆናቸው 1700 ዓመት የሆናቸው ነገር ግን እስካሁን ድረስ ወደምንሰማው ወደምናነበው ቋንቋ ያልተተረጎሙ አሉ እና ስለ ቤተክርስቲያን ያስተማረበት በጣም የተለየ ትንታኔ ነው። በጠቀስኩላችሁ ሊቅ በድርሳኑ 3ኛው ድርሳን ላይ ከቁጥር 43 ላይ የምናገኘው ቃል ነው። ወደኋላ ተመልሼ አንድ ባንድ ለመተርጎም እሞክራለሁ። ምክንያቱም የግዕዝ ቋንቋ አንድን ነገር ሽክፍ አድርጎ ሰብሰብ አድርጎ ለመያዝ ምቹ ነው። በአጭር አረፍተ ነገር ብዙ ምስጢር ሰብስቦ የሚገኘው በኢትዮጵያ ደረጃ የግዕዝ ቋንቋ ነው። ይሄ የታወቀ ነው። ወቤተክርስቲያን እሰ በአምሳለ ሃይመት፣ ቤተክርስቲያን ምንድናት ካልከኝ በአብርሃም ድንኳን በሙሴ ድንኳን የምትመሰል ናት። ወሶበ ይበጉ ውስቴታ ዘተጠምቀ ይበል በውስቴታ መና። በድንኳን ወደ ተመሰለችው ቅድስት ቤተክርስቲያን የሚገባ ሰው በገባ ጊዜ ተጠምቆ ነው ወደ ቤተክርስቲያን የሚገባው። ሳይጠመቅ አይገባም። አንድ የ40 ቀን ሕፃን ሳይቀር ሳይጠመቅ ወደ ቤተክርስቲያን አይገባም። ይገባል? አንዲት የ80 ቀን ሕፃን ሳትቀር ሳትጠመቅ ወደ ቤተክርስቲያን አትገባም። እና የተጠመቀ ከተጠመቀ በኋላ ይበል በውስቴታ መና፣ በውስጧ መናን ይበላል። ዘውእቱ ህብስተ ሕይወት፣ ይኸውም የሕይወት እንጀራ ነው። ዘወረደ እምሰማይ፣ ከሰማይ የወረደ ሥጋሁ ለክርስቶስ፣ የኢየሱስ ክርስቶስ ቅዱስ ሥጋ የሐዩ ቦቱ እስከ ለዓለም። ይህን ከሰማይ የወረደው የሕይወት እንጀራ የተባለውን የኢየሱስ ክርስቶስን ቅዱስ ሥጋ የበላ ሰው
ለዘላለሙ ሕያው ሆኖ ይኖራል። 70 ዓመት 80 ዓመት 100 ዓመት 1000 ዓመት 8000 ዓመት ተብሎ አይቆጠርም። መኖር ብቻ ነው። ሁላችሁንም ለቅዱስ ሥጋው ለክቡር ደሙ ያብቃችሁ። ታዲያ ይህ የት እንደሚገኝ ይገልጽልናል። በከመ ኮኑ ደቂቀ እስራኤል በውስተ ሕይመታት በገዳም የእስራኤል ልጆች በምድረ በዳ በነበሩበት ጊዜ በድንኳኖቹ ውስጥ ይበልዑ መናን ይበሉ እንደነበረ ኦሪት ዘጸአት ምዕራፍ 16 ወዘተጠምቀ በውስተ ቤተ ክርስቲያን ይሰቲ ማየ ወደመ ዘውዘ እምገቦሁ ለክርስቶስ ሶበረ ገዝዎ ዲበ ዕፀ መስቀል። ወደ ቅድስት ቤተ ክርስቲያንም የገባ ሰው ወይም በቅድስት ቤተ ክርስቲያን ተጠምቆ ወደ ቅድስት ቤተ ክርስቲያን የገባ ሰውም ንጹሕ ውሃን ትኩስ ደምን ይጠጣል። ንጹሑን ይጠመቅበታል፣ ትኩሱን ደም ይጠጣዋል። የሁለቱም መገኛ ግን ከአንድ ከኢየሱስ ክርስቶስ ከቀኝ ጎኑ ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 34 ከጭፍሮቹ አንዱ ጎኑን በወጋው ጊዜ ትኩስ ደምና ንጹሕ ውሃ ፈሰሰ ይላል። በንጹሕ ውሃ እንጠመቅበታለን። የመጨረሻው ንጹሕ የሚባለው ከጌታችን ከኢየሱስ ክርስቶስ የቀኝ ጎን የተገኘው ውሃ ነው። ማየገቦ ይባላል በቤተ ክርስቲያኒቱ ቋንቋ። ትኩሱን ደም ደግሞ እንጠጣዋለን። መቼ ላይ የተገኘ? አይሁድ ጎኑን በጦር በወጉት ጊዜ ምን ላይ እያለ? በመስቀል ላይ። ዕለቱ ዕለተ ዓርብ፣ ቀኑ መጋቢት 27። አባ ጊዮርጊስም ይህን ቃል ወስዶታል። ስታየ ጽሙዓን ይኩን ወዘያረስ ትካዘ ማይ ምስለ ደም ወሂዘ ገቦከ ጊዜ ተረግዘ። የተጠሙ ሰዎች የሕይወት መጠጥ ይሆን ዘንድ ወዘያረስ ትካዘ ስጋን ትካዘ ነፍስን ወይም የስጋንም የነፍስንም ሐዘን የሚያርቅ ማይ ምስለ ደም ወሂዘ ውሃ ከደም ጋር ፈሰሰ። ገቦከ ጊዜ ተረግዘ ጎንክ በጦር በተወጋ ጊዜ። ስለዚህ ጎኑ በጦር በተወጋ ጊዜ ከቀኝ ጎኑ ምን ፈሰሰ? ንጹሕ ውሃና ትኩስ ደም። ይህን የሚያገኘው ማን ነው? ወደ ቤተ ክርስቲያን የመጣ። የትምህርታችን ርዕስ እንዳትረሱ፣ በምድር ያለች የማን ገነት ብያለሁ? የማን ገነት? ያለችው መሬት ላይ ነው። ነገር ግን የማን ገነት ናት? የእግዚአብሔር ገነት። በከመ ኮኑ ደቂቀ እስራኤል ይሰትዩ ማየ ዘውዘ ሎሙ እንኮክ በበትረ ሙሴ ኦሪት ዘጸአት ምዕራፍ 17 የእስራኤል ልጆች ከዓለት ላይ በሙሴ በትር ወይም በእናንተ ቋንቋ በሙሴ ብትር የመነጨላቸውን የፈለቀላቸውን ውሃ ይጠጡ እንደነበረ ምንድነው? እየሰማችሁ ነው ምዕመናን? ትንሽ ጨምርበት። ወደ መጨረሻ ይገባቸዋል። በጠቀስኩላችሁ ምዕራፍ በምዕራፍ 16 መናን እንደበሉ በምዕራፍ 17ም ከዓለት ላይ ውሃ ፈልቆላቸው እንደጠጡ ይናገራል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ጀምሮም ቅዱስ ጳውሎስ
ይህን ጥቅስ ወስዶ ተናግሮታል። በሚገርም ሁኔታ ይህን ሲተረጉመው ሊቁ እንዲህ ይላል። ከዓለቱ ላይ ውሃ የፈለቀው በበትረ ሙሴ ነው። ያን ጊዜ ሁሉም የእስራኤል ልጆች ያን ውሃ ይጠጡ ነበረ። ያ ዓለት የተባለው ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ በደንብ አድርጎ ነው የተረጎመው። ልክ እንደውም የቅዱስ ጳውሎስ ትርጉም እዚህ ላይ እንደ ሐዋርያነት ንግግር ሳይሆን እንደ ሊቅነት አድርጎ ነው የተረጎመው። ወኮኩሰ ክርስቶስ ውእቱ አይደለ ያለው ሊሎ ነው የተረጎመው። ብዙ ጊዜ ሊቃውንት ናቸው እንደ አይነት አነጋገር የሚናገሩት። ማለት ቅዱስ ጳውሎስ ለሊቃውንት ምንጭ ነው። ግን የሐዋርያት ትምህርት አብዛኛውን ያስተምሩት የነበረ ሕዝብ ልም ያለ ከጨለማው የመጣ ነው። ከጨለማው የመጣ ሕዝብ ነው እና ሊቃውንት በጣም ሲያብራሩ የሚገልጹበት አገላለጽ አለ። እስመ ኢየሱስ ክርስቶስ ውእቱ ኮኳኑ ፋቄ ወብነ እቅፍት። ኢየሱስ ክርስቶስ በዚህ አነጋገር ላላመኑት የማሰናከያ ድንጋይ የእንቅፋት ድንጋይ ተብሏል። ላላመኑት ነው፣ ላመኑት አይደለም። ላላመኑት ግን ለአይሁድ መሰናከያ ሆኖባቸዋል። የታወቀ ነው። በከመ ሰመዮ ኢሳይያስ ነቢዩ ኢሳይያስ እንዲህ ብሎ እንደጠራው እንደሰየመው ወይቤ እስመ ዘአምን ቦቱ ይታፈር፣ ያመነበት አያፍርም። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 16፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 8። ያ ድንጋይ አለ በጽዮን ላይ ያስቀምጣለሁ ብሏል። ያመነበት ግን አያፍርም፣ ያላመነበት ግን ይሰናከልበታልና ላላመኑት ለአይሁድ እንቅፋት ተብሏል። እንቅፋት ወከማሁ ዳንኤል ነቢይ ይቤ እብን ዘተበትከ እምደብር ዘእንበለ እደሰም። ትንቢተ ዳንኤል ምዕራፍ 2 ቁጥር 34። ነቢዩ ዳንኤልም እንዲሁ እጅ ሳይፈነቅለው ከረጅም ተራራ ተፈንቅሎ የወረደ ድንጋይ ብሎ ተናግሯል። ዝብሂል ከመ ክርስቶስ ተወልደ እምድንግል ዘእንበለ ዘርአ ሰብእ። እጅ ሳይፈነቅለው ከረጅም ተራራ ተፈንቅሎ የወረደ ድንጋይ ማለት ትርጓሜው ከድንግል ማርያም ያለ ዘርአ ብእሲ የተወለደ ማለት ነው። እየሰማችሁ ነው? እንደው እኮ በእውነት ይህን ማስተማር እኮ ከባድ ነው። ሰው የመጽሐፍ ቅዱስን ዘር የጠገበ ከሆነ እንደ አይነቱ ትርጓሜ ሲተረጎምለት አሃ ለካ እንዲህ ነው ይላል አይደል? መጀመሪያ ግን የመጽሐፍ ቅዱስን ዘር መጥገብ ይጠይቃል። ነቢዩ ዳንኤል ከታላላቅ ነቢያቶች አበይት ከሚባሉት አንዱ ነው እና ያየው ራእይ ህልም ለየት ያለ ነው። ከትልቅ ተራራ ላይ ከረጅም ተራራ ላይ አንድ ድንጋይ የሰው እጅ ሳይፈነቅለው ራሱ ተፈንቅሎ ወረደ። ከዛ በኋላ ልዩ የሆነ ራእይ ነው ያየው። ታሪኩ ብዙ ነው። የናቡከደነጾርን ታሪክ ነው የሚያመጣው። ያ ምን ማለት ነው? በማክሰኞ ውዳሴ ማርያም ላይ ታስታውሱ ከሆነ እብን ዘተበትከ እምደብር ነዋ እንላለን አይደል? ይሄ ነው። ከረጅም ተራራ ያ ድንጋይ ወረደ። ምን ማለት ነው? እጅ ነክቶታል? አልነካውም። የወረደ ከምንድን ነው? ከረጅም ተራራ ነው። ምን ሳይነካው? እጅ ሳይፈነቅለው። ስለዚህ ከረጅም ተራራ እጅ ሳይፈነቅለው የወረደው ድንጋይ ከድንግል ማርያም ያለ ዘርአ ብእሲ የተወለደው ኢየሱስ ክርስቶስ ነው። ወኮነ ደብረ አብዬ፣ ታላቅ ተራራ ሆነ። ምን ማለት ነው? ስጋ እግዚአብሔር ቃል ሳይዋሃደው የተወሰነ ነው። አሁን ግን ታላቅ ተራራ ሆነ። ከረጅም ተራራ የወረደው ማለት ከሰማየ ሰማያት የመጣው እግዚአብሔር ቃል ያን ስጋ ሲዋሃደው ልዑል አምላክ ሆነ። ንዑስ መባል ብቻ አይደለም፣ በጣም ተንቆ የነበረው ያ ስጋ የእግዚአብሔር ቃል ሲዋሃደው ግን ወይም እግዚአብሔር ቃል ሲዋሃደው ታላቅ ልዑል አምላክ ሆነ። ወመላ ኩሎ ዓለም፣ ዓለሙን ሁሉ መለው። በባሕርይ መለኮቱማ ሁል ጊዜ ምሉ ነው። አሁን ግን የሚገርመው ውስን የነበረው ስጋ መለኮት ስለተዋሃደው መለኮት የሚገዛውን ዓለም ሁሉ በተዋሂዶተ መለኮት በተዋሂዶተ ቃል ስለገዛ ዓለሙን ሁሉ መላ። ወቀጥቀጠ ኩሎ መናስክተ፣ እንዲህም አድርጎ ጣዖታቱን ሁሉ አጠፋ። ክርስቶስ ሰው ሲሆን ሲገለጥ
የሚመለኩ ጣዖታት ከምድረ ገጽ ጠፉ። ክብር ምስጋና ለመድኃኔዓለም ለኢየሱስ ክርስቶስ ብቻ ሆነ። አሁንም ክብር ምስጋና ላንተ ይሁን ብላችሁ ልሉላቸው አመስግኑት። ከዚያ በኋላ ነው ሊቁ ይህን እያብራራ ይመጣና ወቤተ ክርስቲያንሰ ትመስል ሃይመተ ወገዳም፣ ቅድስት ቤተ ክርስቲያን ደብተራ ሙሴን እንዲሁም ምድረ በዳን ትመስላለች። ገዳም የገዳም መኖሪያ ከከተማ ርቆ ነው። ከምን ርቆ ነው? ከምን ርቆ ነው? አሁን እቺ ቤተክርስቲያን በገዳም ተመሰለች፣ በድንኳን ተመሰለች። በሙሴ ድንኳን ምን ይገኝ ነበረ? ከሰማይ መና ይወርድ ነበረ። ምን ይወርድ ነበረ? መና ይወርድ ነበረ። ልብ ብላችሁ ስሙ። የገዳም ደግሞ መኖሪያው የት ነው? ከከተማ ርቆ ነው። ምን ማለት ነው? የቤተክርስቲያን ሐሳብ ስራ ከዓለም የራቀ ነው። ከምን የራቀ ነው? የዓለም ስራ ቤተክርስቲያን ውስጥ መግባት አለበት። በዓለሙ ከዚህ ከአጥሩ ውጭ መቼም ማት ነገር አለ አይደል? ማት ነገር እዚህ ውስጥ ግን መግባት አለበት። ምክንያቱም ገዳም ከዓለም የራቀ ነው። የቤተክርስቲያን አስተምሮ፣ ስራ፣ አገልግሎት ሁሉም ነገር ከዓለም የራቀ ነው። መቼም የዓለምን ስራ ይዛችሁ ወደዚህ ከመጣችሁ እውነት ልንገራችሁ በምድር ያለችውን ገነትን የተከላት መድኃኔዓለም ኢየሱስ ክርስቶስ ያዝናል፣ ይቀየማል። እንዳይቀየም እግዚአብሔር ከቤተ ክርስቲያን ውጭ ባለው በዓለም በሚሰራው ስራ ሁሉ በኢትዮጵያ ተቀይሟል። ይሄን እመኑ። ይህን ካላመን ንስሐ አንገባም። እግዚአብሔር እንዴት እንደተቀየመ ሌላ አስተማሪ አያስፈልግም። በአንድ ሺህ ፊደል ከመማር በአንድ ቀን መከራ መማር ይበልጣል። አይበልጥም? ይበልጣል። እንደ መከራ ያለ አስተማሪ አለ? መሸ ካላችሁ ደግሞ የለም፣ በአዲስ አበባ ይረፍዳል እንጂ አይመሽም። እሺ፣ በክፍለ ሀገር ግን ቀኑም ጨለማ ነው። ለነገራችሁ እውነት እኮ ነው። ክፍለ ሀገር እኛ የምናውቀው አካባቢ አለ። የሆነ ነገር ሲሰማ ሰው ድንግጥ ይላል። እኛ ከ12 ሰዓት በኋላ ሳል የለም ማለችኝ እህቴ። መላ ኢትዮጵያን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ሰላም ያደርግልን። መቼም የቤተ ክርስቲያን የዘወትር ጸሎት ምንድነው ካላችሁ ሰላም ነው አይደለም? የ365 ቀን ጸሎት ነው፣ የአንድ ቀን አይደለም። የሁል ጊዜ ለምን? በእኛ ክፋት እግዚአብሔር ተቀይሟል። እግዚአብሔር ከተቀየመ ደግሞ ያው ቅጣቱ ለየት ያለ ነው፣ ረቂቅ ነው። ሳይናገር ይጋረፋል ወይም ይገርፋል፣ ቆንጠጥ ያደርጋል። እንደ ኃጢአታችን ግን አይደለም። በጭራሽ። እንደ ኃጢአታችን ቢቀጣ ኑሮ ማንም ሰው በዚች ምድር ላይ ቆሞ አይሄድም። በዓለም ላይ በመላው ዓለም የሚሰራው ስራ ለእግዚአብሔር የሚመች አይደለም። ወደዚህ ልምጣ። ዘበአማኒ ኢቲ በእውነትም ድንኳን ናት፣ ገዳም ናት፣ ትመሰላለች። ካይበ ትመስል ገነተ፣ ዳግመኛ ገነትን ትመስላለች። እንዴት? እስመ ገነት ውስቴታ አርባይቱ አፍላጋት ይውህዙ ወያረውሩ ጽማ ምድር ኩለንታሃ። ከገነት ምን ይገኛል ካላችሁ ከገነት ከውስጧ አራቱ ወንዞች ይመነጫሉ፣ ይፈልቃሉ። በሚገባችሁ ቋንቋ ወያረውሩ ጽማ ምድር፣ የምድርን ሁለንተና ያጠጣሉ። ከዚያ በኋላ ምድር በመለዋ ውሃ ስትጠጣ፣ ዝናብ ስታገኝ የተተከለው ይጸድቃል፣ የተዘራው ይበቅላል። አይታችኋል። አሁን ሳሩ እዚህ በኮሪደር ልማት ምክንያት የተተከለ ሳር አለ። አብዛኛውን ጥሩ ሆኖ የሚለመልመው ውሃ ሲጠጣ ነው ወይ ዝናብ ሲዘንብ ነው? አይታችሁ ከሆነ ዝናብ ሲዘንብ ነው። ልክ ዝናብ በዘነበለት በ3 ቀን በ4 ቀን ልዩ ሆኖ የሚለመልም። ምዕመናን እኛ ሳር ነን። እየሰማችሁ ነው? ሰው ሳር ነው። ከእግዚአብሔር ቃል ከራቀ ይደርቃል። 365 ቀን የእግዚአብሔርን ቃል ደግሞ እንደ ዝናብ የምንጠጣው የምናገኘው ከሆነ እንለመልማለን። ሁላችንም ለልምላሜ ንስሐ እንዲያበቃን ቅዱስ ፈቃዱ ይሁንልን።
ልብ በሉ አሉ የተረጎመው ኦሪት ዘፍጥረት ምዕራፍ 2 ቁጥር 12 ጀምሮ አራት ወንዞች ከአንድ ከጽዮን ስር ፈልቀው ከአራት እንደሚከፈሉ እነዚህም ግዮን፣ ኤፌሶን፣ ጤግሮስ፣ ኤፍራጥስ እንደሚባሉ ግዮን የሚባለው ኢትዮጵያ ውስጥ ያለው በሂደት አባይ የተባለው ነው። ታዲያ ከገነት ውስጥ እነዚያ አራቱ አፍላጋት መንጭተው ዓለሙን ሁሉ ዙሪያው አጠጥተው ዓለምን የሚያለመልሙ ከሆነ ወከማሁ ቤተክርስቲያን ውስቴታ አርባዕቱ አፍላጋተ ሕይወት ይውዙ ወያርጉ ጽማሰብ በኩሉ ምድር ለጽሟንም ቃል እግዚአብሔር ሊያፈቅር ወለ እግዚአብሔር። እንደዚሁም ሁሉ ከቅድስት ቤተክርስቲያን ውስጥ አራቱ ወንዞች ይመነጫሉ፣ ይፈሳሉ፣ የተጠማውን ሰው ሁሉ አጠጥተው ያረካሉ። እነዚህ አራቱ ወንዞች ከቤተክርስቲያን ውስጥ የሚመነጩት ማን ማን ናቸው? አራቱ ወንጌላት። አሁን አይነ ህሊናችሁን ከዚህ በሩ ተዘግቷል እንጂ በሩ ቢከፈት መጋረጃው ቢገለጥ ኑሮ 365 ቀናት አራቱ ወንጌላት ከዚህ ይመነጫሉ አይመነጩም? ግልጽ ነው አይደል? እርግጠኛ ነኝ 360 ቀን ይቀደሳል አይቀደስም? እዚህ 5 ቀን ደግሞ ሰሙነ ሕማማት የበለጠ ነው አይደል? የበለጠ ያለምንም ማቋረጥ ዝም ብላችሁ አስቡት ምዕመናን። 365 ቀን ዝናብ በሚዘንብባት ቤተክርስቲያን ደረቅ ሆኖ መገኘት አያሳዝንም? አያሳዝንም? ያሳዝናል። ለበዓተ ክረምት ቀመር አለው። ከሰኔ 26 እስከ መስከረም 25 ዘመነ ክረምት ነው ተብሎ በዝናብ ለተመሰለው ለእግዚአብሔር ቃል ግን ቀመር አለው። ሁል ጊዜ ነው የሚዘንበው። ሁል ጊዜ ቤተክርስቲያን ውስጥ ምንጭ ነው የሚመነጨው። የሰው ልጅ ሕይወት የሚያለመልሙ። ይህን ቅዱስ ዳዊት ምን አለው? በከመይቤ ዳዊት በመዝሙር ዛርባ ዋሃዱ ከመያፈቅር ሀየል ሀበ አንቂተ ማያት ከማሁ ተፈቅር ነፍሴ ሀበ እግዚአብሔር። በ41ኛው መዝሙር ላይ ዋልያ ወደ ውሃ ምንጭ እንደሚናፍቅ እንዲሁ ሰውነቴ ነፍሴ ወደ እግዚአብሔር ትጠማለች ብሏል። ወይቤ ካይበ በመዝሙር ዘምኢት 17 ቅድም እንደውም እዚያ እብንን ወይም በድንጋይ መስሎ ኢሳይያስ ተናግሯል፣ ዳንኤልም ተናግሯል፣ ቅዱስ ጴጥሮስም ሰብኳል። ቅዱስ ዳዊትም በመዝሙር 117 ቁጥር 22 ላይ እብንን ተመነኑ ወነደግት ኮነ ውስተ ሰማይ ዘንድ በዚህኛው ንባብ እንተመነኑ የሚለውን አናጢዎች የናቁት ድንጋይ የማይዘን ራስ ሆነ። አናጢዎች የተባሉ በጊዜው እናውቃለን እንራቀቃለን የሚሉ ሐና ቀያፋ የሚባሉ ሊቃነ ካህናት ነበሩ። ተራቀቅን እያሉ ደነቆሩ። የናቁት ድንጋይ ርዕሰ ማዕዘንት ማለት ሊቀ ካህናት ንጉሠ ነገሥት በኩረ ምዕመናን እነሱ ንቀውታል። ከኛ የበለጠ ሊቃነ ካህናት የለም አሉ። ከቄሳር የበለጠ ንጉሥ የለም አሉ። ነገር ግን ኢየሱስ ክርስቶስ ንጉሠ ነገሥት መንግስቱ የማይሻር ሊቀ ካህናት ራሱን መስዋዕት አድርጎ ያቀረበ መስዋዕት ሆኖ የቀረበ ካህኑ ሆኖ ያቀረበ አምላክ ሆኖ መስዋዕቱን የተቀበለ ከኢየሱስ ክርስቶስ በቀር ማን አለ? የለም። እንደገና ምንድነው ያለው ቅዱስ ዳዊት? ይህን ቅዱስ ጳውሎስ ተረጎመው ዳግመኛም በመዝሙር 118 ቁጥር 102 ላይ 103 ላይ እንዲህ ብሏል። ምን ብሏል? ጡም ለጉሬ ነቢብከ ማሮ ሶከር ጥመን ይላፉዬ። እነሆ ቃልህ ለጉሮሮዬ ጣፋጭ ነው። ቃልህ በሉ እስኪ ምዕመናን ከፍ አድርጋ። ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከስኳር ይልቅ ጣፈጠኝ። ምን አለኝ? ከምን? ከማርና ከስኳር ይልቅ ጣፈጠኝ። አስቡት፣ ከማርና ከስኳር አምስት ደቂቃ በኋላ አልደውል። እሺ እሺ እሺ። ከዚያ አላዘጋጁትም። ነግሬያቸዋለሁ ማለት ላይ አልቀ አሁን እደውላለሁ። ከአምስት ደቂቃ በኋላ
ይቅርታ ባልደውልልህ በጣም ይቅርታ ኖር ነው። ይቅርታ ክፍለ ሀገር ሰው ስለሞተ ላለማንሳት ከብዶኝ ነው፣ ለመዝጋት ከብዶኝ ነው። ይቅርታ አድርጉልኝ እሺ። በጣም መቼም ትገነዘባላችሁ። እየሰማችሁ ነው መመናን? እየሰማችሁ ነው? ቅዱስ ዳዊት ቃልህ ለጉሮሮዬ ጣፋጭ ነው ካለ በኋላ ከማርና ከስኳር ይልቅ ምን አለ? አሁን በዚህ ዓለም እንደው ከማርና ከስኳር የበለጠ ጣፋጭ አለ? ሁሉን የሚያጣፍጥ ማን ነው? እሱ ነው። ይህ ብቻ እኮ አይደለም። መዝሙር 118 ቁጥር 72 ይሄ ይሰኒ ሕግ አፉከ እማይላፍ ወርቅ ወብሩር፣ ከአእላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል። ያን ጊዜ ቅዱስ ዳዊት የተናገረው በታላቁ ቁጥር ነው። በነገራችን ላይ ምንም አሁን እንደ እውነት ለመናገር ከዚህ ላይ 100 ሺህ ወርቅ ባስቀምጥ 100 ሺህ ብር ባስቀምጥ እዚህ ላይ መጽሐፍ ቅዱስ ባስቀምጥ የትኛውን አንስታችሁ የምትወስዱ? እውነታችሁን ተናገሩ። አታጨሩ፣ እውነታችሁን ተናገሩ። ቅዱስ ዳዊት ግን ምን አለ? ከአእላፋት ወርቅና ብር ይልቅ የአፍህ ሕግ ምን ይለኛል? ይሻለኛል፣ ይበልጥብኛል። በዚሁ በመዝሙር 118 ቁጥር 127 ላይ በእንተዝ አፍቀርኩ ትእዛዝከ እምወርቅ ወእምጳዚዮን፣ ስለዚህ ትእዛዝህን ከዕንቁና ጳዚዮን ከሚባል የከበረ ከወርቅና ጳዚዮን ከሚባል ከከበረ ዕንቁ ይልቅ ትእዛዝህን መረጥኩ። የተመረጠ የማን? የእግዚአብሔር ቃል። አሁንም ሊቆይ ሙሴ ነው ያለው። ወከማዊ ኢሳይያስ ነቢይ ካይ በሰማይ ወለቃል እግዚአብሔር ህብስተ ወማይ። ትንቢተ ኢሳይያስ ምዕራፍ 55 ነብዩ ኢሳይያስም የእግዚአብሔርን ቃል እንጀራና ውሃ ብሎ ጠራው። ዝቀው ምንድን ነው? ነብዩ ኢሳይያስ ኑ በከንቱ ያለ ዋጋ ውሃን ጠጡ፣ ወተትን ጠጡ፣ ወይንን ጠጡ ያለ ዋጋ ነው የሚለው። በእግዚአብሔር ቤት ሁሉ የሚሰጠው በነፃ ነው። በገንዘብ ቢሆንማ ምዕመናን ቤተ ክርስቲያን የሁላችንም መጽደቂያ ናት። ያላድሎ ለሀብታምም ለድሃም ያላድሎ የሚሰጡ የዘላለም ሕይወትን የሚያሰጡ ዋና ዋና ነገሮች አሉ። ለምሳሌ አንድ ሰው ታውቃላችሁ፣ ላገለገሉት ካህናት መቼም ለክርስትና ለካርድ ይህን ያክል ክፈሉ ይባላል። ከዛ ውጭ እውነት እንነጋገር ከተባለ ቅዱስ ሥጋውን ክቡር ደሙን ስትቀበሉ ይህን ያክል ክፈሉ ተብላችኋል። ግን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው ያለ አይደል? እንመጣበታለን። ልብ ብላችሁ ተረዱት እስኪ። እንዴት ነው የምናስረዳችሁ? አንዳንድ ጊዜ በጣም ችግር የሆነብን ምን ይባላል መሰላችሁ መምህራን? አንዱ ዘመኑን የዋጀ ሰባኪ የሚባለው በዘመኑ ከእስራኤል ከኢራን ጋር ጦርነት ገጠሙ፣ ነዳጅ ተወደደ፣ ትራንስፖርቱን መከራ ሆነ። እየሰማ ነው አንተ። አንዱ ደግሞ የለም በርበሬው ተወዷል፣ ሽሮ ተወዷል፣ ጤፉ ተወዷል፣ ይህ ተወዷል እያለ እንዲህ ሲናገር አንዲት የገጠር ሴት አረ የኔታ ይህንስ ከሰው የበለጠ እኛ እናውቀዋለን አለችው አሉ። እየሰማችሁ ነው? ያኛውን እናንተ ታውቁታላችሁ እኮ በደንብ ይታወቃል። አንድ ክርስቲያን መማር ያለበት ስለ ዘላለም ሕይወት ነው። የዘላለም ሕይወትን ለማግኘት ደግሞ እግዚአብሔር መሬት ላይ የተከላት ገነት አለች። እሷን እንመጣበታለን። አሁንም ወደ ማጠቃለያው እና ነብዩ ኢሳይያስ የእግዚአብሔርን ቃል እንጀራ ነው ያለው፣ ውሃ ነው ያለው። ሰው በስጋው ሲኖር የግድ የሚያስፈልጉት ነገሮች አሉ። እንጀራም ያስፈልገዋል፣ እንደየሀገሩ አመጋገብ ውሃም ያስፈልገዋል። እንደው በመላው ዓለም አሁን ውሃ የማያስፈልገው አለ? ሕይወት ያለው ፍጡር ሁሉ ውሃ የማይፈልጋል? የለም። ያለ መኖር አይችልም። ወይቤ ትንቢት በእንተ አይሁድ ልብላችሁ ትንቢት ስለ አይሁድ እንዲህ አለ። ትንቢተ አሞጽ ምዕራፍ 8 ቁጥር 11 ላይ አላ በዝንቱ መዋዕል ይቤ አሉ ይከውን ረሃብ አብይ፣ በዚህ ወራት አይደለ በዚያ ወራት ታላቅ ረሃብ በዚህ ሀገር ይሆናል። አኮ ምዕራብ አኮ መንስት ወይን ራብ ያልኳችሁ ግን እንጀራ አጥቶ መራብ ውሃ አጥቶ መጠማት አይደለም። ይቤ እግዚአብሔር እንዲህ አለ አላም ቃል የእግዚአብሔርን ቃል አጥቶ መራብ መጠማት ነው እንጂ
አጠየቀ ከመ ቃለ እግዚአብሔር ህብስት ወማይ። በዚህም የእግዚአብሔር ቃል እንጀራና ውሃ እንደሆነ አስረዳ። የሁል ጊዜ ምግብ እንጀራው የማያልቅ ውሃውን ቢቀዳ የማያልቅ ታውቃላችሁ። በአባይ ግድብ የተነሳ ቋሚ ከሆነችው ጠላታችን ጋራ ሁል ጊዜ ችግር አለ። አባይ ይጎላል ብላ እሷ ልታሰብ ትችላለች፣ ላይሆንም ይችላል። ብቻ ምንም ይሆን ግን በዚህ ዓለም ላይ የሆነ ጎደሎ አለ። ከአባይ ከውቅያኖስ የበለጠ ተቀርቶ የማያልቅ ተበልቶ የማያልቅ የማን ነው ካላችሁ የእግዚአብሔር ቃል ነው። ሁል ጊዜ ጣፋጭ ነው፣ ሁል ጊዜ ደስታ ነው። ነገሮችን ሁሉ እንዴት እንደሚያቀልልን ለእውነት እንነጋገር ከተባለ ሙተህ ትነሳለህ ብሎ በልብ በሙሉነት ከማስተማር የበለጠ ሃይማኖት አለ? ይህን የሚናገረው ማለት እግዚአብሔር ቃል አይደለም ነው። ልብ በሉ። ወአይሁድ ይእዜ ርሁባን እምኔሁ፣ አይሁድ ግን እስከ ዛሬ እዚህ የተራቡ ናቸው። እንዴት? እስመ እሙንቱ ያነብብዎ ወይሌብኡ ትርጓሜሁ፣ እነሱ ያነቡታል ትርጓሜውን ግን አያውቁትም። 3000 ዓመት አንበውታል። እስካሁን ድረስ እንደነደቆሩ ናቸው። አያሳዝንም? ሰዎቹ መንገድ ላይ ጥቅስ ሲጠቅሱ ያወቁን ይመስላቸዋል። ያውቃሉ? በጭራሽ። እውነት እንነጋገር ከተባለ በማንበብ ብቻ አይደለም፣ በመጠየቅ ነው። ለምሳሌ ልንገራችሁ፣ ሞባይል ገዛን። ለመጀመሪያ ጊዜ ሞባይል ስትገዙ እንዴት እንደሚከፈት እንዴት እንደሚዘጋ የሸጠልን አካል ባይነግረን ኑሮ ምንም ለማያውቁ ሰው እድሜ ልኩን ቢይዘው ያውቀዋል? ዝግ ነው። በቃ 3000 ዓመት አንበውታል። በዓለም ላይ ለመጀመሪያ ጊዜ መጽሐፍ ቅዱስን ያነበቡ አይሁድ ናቸው። እስካሁን ድረስ ግን ደንቆሮ ናቸው። በየመንገዱ ጥቅስ የሚጠቅሱ ያውቃሉ አይመስላችሁ? በፍጹም። አይሁድ ያነቡታል፣ ትርጓሜውን ግን አያውቁትም እንጂ ቢያውቁት ኑሮ አዳም ከኛ እንዳንዱ ሆነ ያለው ሰው መሆኑን አይደለም የሚናገረው? አይደለም? ግልጽ እኮ ነው። በቃ የኢሳይያስ ትንቢት የሌሎችም ሙሴ ስለ ክርስቶስ በደንብ ጽፏል፣ አልተቀበሉትም። አብርሃም ስለ ክርስቶስን አይቶታል። አብርሃም የኔን ቀን ሊያይ ተመኘ፣ አይቶም ደስ አለው። ዮሐንስ ወንጌል ምዕራፍ 8 ቁጥር 57 ጀምሮ ዮሐንስ ወንጌል አብርሃም የኔን ቀን ሊያይ ተመኘ፣ አይቶም ደስ አለው አይደል? አብርሃም በመልከጼዴቅ አማካኝነት ክርስቶስን አይቶታል። አይሁድ ያን ታሪክ ያነባሉ፣ እስካሁን ድረስ ግን አልገባቸውም። ኦሪት ዘፍጥረት ምዕራፍ 14 ላይ ቁልጭ ብሎ የአብርሃምና የመልከጼዴቅ ታሪክ ተቀምጧል፣ ተጽፏል።